ምርጥ 5 የህንድ ፊልሞች። አንደኛ ስሪ አይዲዮትስ። ስሪ አይዲዮትስ የ2009 የህንድ ፊልም ሲሆን በአሚር ካሃን፣ ራማን ዳቫን ኤንድ ሻርማን ጆሽ የተወነ ነው። ታሪኩ ሶስት የኮሌጅ ጓደኞችን ራንቾ፣ ፋርሃን እና ራጁ በመከተል ትምህርት፣ ጓደኝነት፣ የቤተሰብ ጫናና የራስን ህልም መከተልን ያሳያል። ዋና መልእክቱ ስኬትን ብቻ ከመከተል ይልቅ የምትወደውን ነገር በፍቅር ስራ፣ ስኬት በራሱ ይከተልሃል ነው። ከስሪ አይዲዮትስ ፊልም ስለ ህይወት የምንማራቸው 5 ትልልቅ ትምህርቶች። አንደኛ፣ ህልምህን ተከተል። ሌሎች ሰዎች የሚፈልጉን ሳይሆን አንተ የምትወደውን ነገር መከተል ወሳኝ ነው። የራስህን መንገድ ስመርጥ ህይወት የተሻለች ትሆናለች ይላሉ። ሁለተኛ፣ ዕውቀትን ለመማር በደንብ ተማር፣ ለፈተና ብቻ አትማር። ፊልሙ የሚያሳየው ትልቁ ነገር ውጤት ማግኘት ብቻ እውነተኛ ትምህርት አይደለም የሚለውን ነው። የተማርከውን በተግባር መጠቀም ይበልጣል። ሶስተኛ፣ እውነተኛ ጓደኝነት በችግር ጊዜ ይታወቃል። ራንቾ፣ ፈርሃን እና ራጁ የሚያሳዩት እውነተኛ ጓደኛ በደስታ ብቻ ሳይሆን በችግርም ከጎን የሚቆም መሆኑን ነው። 4 ፍርሃት እንዲመራህ አትፍቀድ። ሌሎችን ማስደሰት ብለህ የምትፈራውን ሁሉ ማድረግ ህይወትህን ሊያሳስትብህ ይችላል። በራስህ እመንና ፍርሃትህን ተጋፈጥ። 5 ስኬቱን ብቻ አታሯሩጥ፣ ሂደቱን ውደደው። የፊልሙ ታዋቂ መልእክት ኦል ኢዝ ዌል የሚለው ለችግር መኖሩ ከባድ ሳይሆን በችግር ጊዜ ራስን ማረጋጋትና መቀጠልን ያስታውሳል። ስሪ አይዲዮትስ የኮሌጅ ፊልም ብቻ አይደለም። ህልምህን እንድትከተል፣ ራስህን እንድታምን፣ ጥሩ ጓደኞችን እንድትጠብቅና ስኬትን ብቻ ሳይሆን የህይወትን ጉዞ እንድትወድ የሚያስተምር ምርጥ ፊልም ነው። 2 ዳንግል። ዳንግል የ2016 የህንድ ስፖርት ድራማ ፊልም ሲሆን በአሚር ካሃን የተተወነ ነው። ታሪኩ የቀድሞ ተጋዳይ መሃቪር ሳይኝ ፖግ 2 ሴት ልጆችን ጌታ እና ባቢታ በሪስሊንግ እንዲሳኩ ሲያሰለጥናቸው ያሳያል። ፊልሙ የሚያስተምረን 5 ታላላቅ ትምህርቶች። 1 ጾታ የስኬት ገደብ አይደለም። ሴት ልጅ ከወንድ ያነሰች ናት የሚለውን አስተሳሰብ ፊልሙ ይቃወማል። ችሎታ፣ ጥረትና ትጋት ካለ ማንም የፈለገውን መሆን እንደሚችል ያሳያል። 2 ስኬት ያለ ትጋት አይመጣም። የስፖርት ችሎታ ብቻ አይበቃም። ቀን በቀን ልምምድ፣ ትዕግስትና ተግሳጽ ያስፈልጋል። 3 የወላጅ ድጋፍ ትልቅ ልዩነት ያመጣል። መሃቪር ልጆቹን በችሎታቸው እንዲያምኑ ያበረታታቸዋል። አንድ ሰው አንተ፣ አንቺ ትችያለሽ ሲል ትልቅ መነሳሻ ሊሆን ይችላል። 4 ለህልም መስዋዕት ክፈል። ታላቅ ግብ ለማሳካት ምቾትህን መተውና አስቸጋሪ ጊዜዎችን መቋቋም ያስፈልጋል። 5 ራስህን እመን። ሌሎች ሰዎች በአንተ ባያምኑም አንተ በራስህ ችሎታ ካመንክና በጥረት ከቀጠልክ የማይቻል የሚመስለውን ነገር ማሳካት ትችላለህ። ዋና መልእክት ህልም ማለም ብቻ አይበቃም፣ ለህልም በየቀኑ መስራት አለብህ። ዳንግል ከፊልም በላይ የሆነባቸው እነዚህ ናቸው። 3ኛ ቴሪ ዘመንፓር የ2007 የህንድ ፊልም ሲሆን የ8 ዓመቱን አይሻን አዊስቲሽ ታሪክ ይከተላል። ኢሻን በትምህርት ቤት በማንበብና መጻፍ ችግር ቢኖረውም በስዕል ግን ልዩ ችሎታ አለው። ፊልሙ የሚያስተምረን 5 ታላላቅ ትምህርቶች። 1 እያንዳንዱ ልጅ ልዩ ችሎታ አለው። ሁሉም ልጅ በተመሳሳይ መንገድ አይማርም። አንዱ በሂሳብ ጎበዝ ሲሆን ሌላው በስዕል፣ በሙዚቃ ወይም በሌላ ነገር ሊበልጥ ይችላል። 2 ልጆችን ከመተቸት በፊት ተረዷቸው። ኢሻን ሰነፍ እንደሆነ ተቆጥሮ ነበር። ችግሩ ግን ስንፍና ሳይሆን የመማር ችግር ነበር። ስለዚህ ልጅን ከመፍረድ በፊት ምን እንደሚያጋጥመው መረዳት አለብን። 3 ጥሩ መምህር የልጅን ህይወት ሊቀይር ይችላል። ራም ሻንካር ኒኮምባ የኢሻንን ችግር ተረድቶ በችሎታው እንዲያምን ያግዞታል። አንድ ጥሩ መምህር ትምህርት ብቻ አይሰጥም፣ ተማሪው በራሱ እንዲያምን ያደርጋል። 4 ችሎታን አትግደል፣ አበረታታ። ልጅ በትምህርት ቤት ጥሩ ውጤት ባያመጣ ብቻ የማይችል ሰው አይሆንም። የተሰጠውን ተፈጥሯዊ ችሎታ ማወቅና ማሳደግ አስፈላጊ ነው። 5 ፍቅርና መተማመን ልጅን ሊያበረቱ ይችላሉ። ልጅ አልችልም እንዳይል ከማስፈራራት ይልቅ ትችላለህ ማለት ትልቅ ለውጥ ያመጣል። ትልቁ መልእክት እያንዳንዱ ልጅ ኮከብ ነው። የምንፈልገው እሱን ማየትና እንዲያበራ መርዳት ነው። 4 ፒኬ የ2014 የህንድ ኮሜዲ ድራማ ፊልም ሲሆን አሚር ካሃን በዋና ሚና የተወነበት ነው። ፊልሙ ከሌላ ፕላኔት የመጣ እንግዳ በምድር ላይ ሲኖር የሰዎችን እምነት፣ ሃይማኖት እና ማህበረሰብ አስተሳሰብ በንጹህ ዓይን የሚመለከትበትን ታሪክ ያሳያል። ፊልሙ የሚያስተምረን 5 ታላላቅ ትምህርቶች። 1 የራስህን እምነት በጥያቄ መመርመር አትፍራ። ፒኬ የሚያሳየው ነገር አንድ ነገር ሁሉም ሰው ስለሚያደርገው ብቻ ትክክል ብለን መቀበል እንደሌለብን ነው። 2 ከሃይማኖት በላይ ሰውነትን አክብር። የፊልሙ ዋና መልእክቶች አንዱ ሰዎች በተለያዩ እምነቶች ቢኖሩ መከባበርና መተሳሰብ እንዳለባቸው ነው። 3 እውነትን ከማታለል ለይ።
ፊልሙ ሰዎች ሌሎችን በፍርሃት ወይም በእምነት በመጠቀም ሊያታልሉ እንደሚችሉ ያሳያል። ስለዚህ ማመን ብቻ ሳይሆን መጠየቅና ማረጋገጥ አስፈላጊ ነው። 4 ልዩነቶችን ሊያጋጨን ሳይሆን ሊያቀራርበን ይችላል። ቋንቋ፣ ባህል ወይም እምነት ቢለያይንም ሰው ሁሉ ፍቅር፣ ክብርና ደህንነት ይፈልጋል። 5 ነገሮችን በአዲስ ዓይን ማየት አስተሳሰባችንን ያሳድጋል። ፒኬ የሚያስተምረን ከተለመደው አስተሳሰብ ውጪ ሆነን ነገሮችን ስንመለከት አዲስ ግንዛቤ ማግኘት እንደምንችል ነው። ዋናው መልእክት እምነትን መከተል ይቻላል፣ ነገር ግን ሌሎችን ማክበርና እውነትን መፈለግ አይገባህም ማለት አይደለም። የመጨረሻው 5ኛ ፊልም ላጋን። ላጋን የ2001 የህንድ ታሪካዊ ስፖርት ወይም ድራማ ፊልም ሲሆን አሚር ካን በዋና ሚና የተወነበት ነው። ታሪኩ በብሪታንያ ቀኝ ግዛት ዘመን የሚኖሩ የህንድ ገበሬዎች ከከባድ ግብር ለመዳን በክሪኬት ጨዋታ ከብሪታንያውያን ጋር የሚፋለሙበትን ታሪክ ያሳያል። ፊልሙ የሚያስተምረን 5 እውነቶች። 1 አንድነት ታላቅ ኃይል ነው። የተለያዩ ሰዎች በአንድ ዓላማ ሲሰባሰቡ ትልቅ ፈተናን መጋፈጥ ይችላሉ። 2 ፍርሃትን መቋቋም ያስፈልጋል። ተቃዋሚው ኃይል ቢመስልም ፍርሃት እንዲያሸንፍ ካልፈቀድክ የማይቻል የሚመስለው መሞከር ትችላለህ። 3 ልዩነት ከአንድነት ጋር መኖር ይችላል። የፊልሙ ቡድን የተለያዩ ችሎታና አመለካከት ያላቸው ሰዎች ያካትታል። ይህም ልዩነት ችግር ሳይሆን ጥንካሬ ሊሆን እንደሚችል ያሳያል። 4 ተስፋ አትቁረጥ። እድሉ ትንሽ ቢሆንም መሞከር ያስፈልጋል። ተስፋ መቁረጥ ግን ሽንፈትን ከመጀመሪያው ያመጣል። 5 ነፃነት ዋጋ ነው። ፊልሙ ሰዎች ለመብታቸውና ለክብራቸው መቆም እንደሚችሉ ያሳያል። ነፃነት በቀላሉ የሚገኝ ነገር ሳይሆን በድፍረትና በአንድነት የሚጠበቅ ነው። ዋናው መልእክት አንድ ሰው ብቻ የማይችለውን ነገር በአንድነት የቆሙ ሰዎች ሊያሳኩት ይችላሉ የሚለውን ያሳያል። የእናንተስ የምንጊዜ ምርጥ ህንድ ፊልሞች የትኞቹ ናቸው? እስኪ ኮመንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።